አቤት 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 ድፍረት! አቤት ድፍረት! ነባ ጋር ሰላም ሲኖሩ ስታይ አውቃ ሰተት ብላ ገባች ማለት ነው። እሱን ልታታልልና እነሱን መሀል ገብታ ልታለያይ ማለት ነው። ነባንና አህሙን ታለያየች በኋላ አህሙን ትታ ዘወር አለች። አይገርምም? ግን ምን አይነት ሴት ነሽ በፈጠረሽ! አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶችዬ። ዛሬም ተመልሼ መጥቻለሁ። የዛሬው ደግሞ በጣም ድንቅ ግርም የሚል ነው። በጣም ይገርማል፣ ይደንቃል ውዶችዬ። ተሰዋሳውርት ይሰውራችሁ ማለት ነው። ሰው መስሎ ታላይ ሰው ይመስላል፣ ውስጡ ግን እንሻሽሊት በሉት። በቃ እንሻሽሊት። እንዴ እንዴ እንዴ! አሁን በጣም ተጎዳ። ታንዴ ሁለት ዜ ተጎዳ ማለት ነው። እንግዲህ አህሙንና ፈኪን እማያቅ የለም። ፈኪ ሁሉን ነገር ታውቃለች። አታውቅም አትባልም። ታንዳይሉ 2 3 4 ባል ፈታለች ማለት ነው። ያም ሆኖ ግን አህሙን በወንድምነት እየተጠጋችው እያለ የአኬራ ወንድሜ ነው የአኬራ እህቴ ናት ተመባባል ውጭ ምንም ነገር የለም ነበር። ያው የሰው ልጅ አብሮ ሲኖር ሲበላ ሲጠጣ በመቀራረብ ወደ ፍቅር ዓለም ገቡ። ሆኖም ግን ፈኪ ማለት ከባድ ሰው ናት። ቀላል ሰው አይደለችም፣ እውነት ለመናገር ማለት ነው። እንዴት ሰው ታንዴ ሁለት ዜ ሰው ይጎዳል እንዴ? ወንድም የለሽም አታስቢም እንዴ አንቺ? ይሄ ልጅ የአኬራ እህቴ ናት የአላህ ስጦታዬ ናት እያለ እያንከባከበሽ እያለ አብራችሁ ስትቆዩ የሰው ልጅ ሆኖ እንግዲህ አብሮ ረጅም ጉዞ ሲጓዝ የእናቴ ልጅ የአባቴ ልጅ ወንድሜ እህቴ ማለት ውሸት ነው። የእናት ልጅ ሌላ ነው፣ ባዳ ነው። የሰው ልጅ ባዳ ሆኖ አብሮ ረጅም ጉዞ ተጓዘ ወደ ሌላ ዓለም መጓዙ እየታወቀ ነው ማለት ነው። እህቴ ወንድሜ የመባባሉ ትቶ አሁን እንግዲህ በፍቅር ጣባለ ማለት ነው። እንግዲህ ውድ ተመልካቾቼ አህሙም እንግዲህ መልስ ሰጥቷል። አህሙድ እንግዲህ ምን አለ? ወንድሞቼ በእኔ የደረሰ በእናንተ እንዳይደርስ፣ ጥይቱ የት ላይ እንደሚያርፍ አላውቅም ነው ያለው። እንግዲህ አህሙ ምንድን ነው ያለው? በእኔ የደረሰ በእናንተ እንዳይደርስ ውድ ወንድሞቼ ባካችሁ ተጠንቀቁ። ከእንደዛ አይነት አሳውርት ሴት አላህ ይጠብቃችሁ። ነባጋ ሰላማዊ ኑሮ መስርተን እየኖርን እያለ መካከላችን ይቅርታ ብላ ተጎናብሳ ገባችብኝ። የበፊቱን ያለፈውን ተጠጥታለች ብዬ ወደ ህይወቴ አስገባኋት። ነገር ግን ዛሬ ነገ ኒካ አስረን በሐላል መንገድ እንጓዛለን እያልኩ ስጠብቃት ለኬስ ከኔ ጋር ያለችው የውሸት ነበረ። እንደዚህ አድርጋ ጎዳችኝ፣ ልቤን ሰበረችኝ። ታንዴ 2 3 ጊዜ ብሎ እንግዲህ አህሙ ቅሬታውን አቅርቧል ማለት ነው። ይሄ እንግዲህ ቆንጅነት አያስብልም፣ ይሄ ቆንጆ ናት አያስብልም። የሰው ልጅ በተፈቀደለት መልኩ በሐላል መንገድ አንዴ እኔ ይሆናል ያለውን ሰው ይይዛል አይደል እንዴ? ነገር ግን ዝም ብሎ ያገኘውን ዛሬ ካንዱ ጋር ነገ ካንዱ ጋር መለጣጠፍ ይሄ አስፈላጊነት አይደለም። አሁን እንግዲህ ምን አለ? በጣም ነው ልቡ የተሰበረው። በእኔ የደረሰ ወንድሞቼ በእናንተ እንዳይደርስ ከኔ ላይ ወታለች። ታንዴ 2 ጎዳችን፣ ልቤን ሰበረችው ፈኪ። እኔ ብቻ አይደለሁም ነባንም ልቧን ሰብራታለች፣ ልቧን ሰብሬያለሁ። ነገር ግን ተነባ ጋር ይቅር የሚያባብለኝ
ጓደኛም ዘመድም ያስፈልገኛል። ምክንያቱም ፈኪ መጣች ብዬ ነባን ገፍቼ አብረሪያታለሁ የእውነት መስሎኝ፣ እሷ ግን እቃቃ እየተጫወተችብኝ ነው አለ። እየተጫወተችብኝ ነው የእውነት መሰለኝ። ፈኪ መጣች አልኩኝ። በጣም እወዳታለሁ፣ የአኪራ እህቴ ናት ብዬ ነበር መጀመሪያ የሚያስጠጋኋት። አንድ ላይ ስንኖር እኔ ተሸነፍኩኝ፣ ወደ ፍቅር ዞርኩኝ። በሐላል መንገድ አድርጌ የኔ አድርጌ ጠቀልላታለሁ ስል ዛሬ ነገ እያለች ጊዜ ፈጀችብኝ። ነገሩ እኔ ጋር ያለችው የውሸት ነው እንጂ የእውነት አይደለም። እሷ ሁሉንም ነገር ጥርሷን ብልጭ እያደረገች እያመቻቸች ነው የራሷን ሕይወት። እኔ ግን ታንጀቷ የእውነት የተጠጋችኝ መስሎኝ ልቤን ሰጥቻታለሁ። እሷ ግን ልቧን አላገኘሁትም። በእኔ የደረሰ በእናንተ እንዳይደርስ። ግን ወንድሞቼ ተኔ ተማሩ። ይሄ ጥይት እማ ላይ እንደሚፈነዳ አታውቁምና። እንግዲህ አንድ ሴት ልጅ ጥይት ተባለች ምን ማለት ነው? ጥይት ታረፈ ይገላል ማለት እኮ ነው። በእኔ የደረሰ በእናንተ እንዳይደርስ። ይሄ ጥይት ዙሮ ዙሮ እማን ላይ እንደሚያርፍ ባላቅም ተጠንቀቁ። በእኔ የደረሰ በእናንተ እንዳይደርስ ማለቴ። ነገ ጧት ፈኪ ወንድ ማማረጥ እና ማማዘን ስለለመደች ለትድረት አትሆንም ፈኪ። በነገራችን ላይ እኔም ሴት ነኝ፣ ግን ሴት መሳደብ ክብር ባይኖርም ልክ ባይሆንም፣ ይህም ደግሞ የምንናገራት በስራዋ ነው። አንድ ሴት ልጅ ተቆጥባ የኔ ነው ያለችውን ሰው ሕይወቷ አስገብታ ቀጥታ ኑሮዋን እየመራች ከሆነ ማንም ሰው የሚናገራት ሰው የለም። ነገር ግን ከአንዱ ጋር አንዱ ጋር ዛሬ ቀይ ስታይ ቀይ፣ ነገ ጥቁር ስታይ ጥቁር የምትሆን ተሆነ በጣም ከባድ ነው። ገና ነሽ አልበሰልሽም አንቺ እንዴ። ስለ ሁሉም ነገር ሐላሉን በደንብ ታውቂያለሽ ፈኪ። አዱንያ እኮ ነው፣ ነገ ጧት እኮ ትያዣለሽ። ነገር ግን ምንም ገንዘብ ቢሆን ለገንዘብም ቢሆን ከአንዱ ወንድ ጋር ምን አለጣጠፈሽ? የኔ ነው ያልሽውን ሰው ወደ ህይወትሽ አስገብተሽ ኑሮሽን መቀጠል ትችያለሽ። ነገር ግን አንዳንድ የዋህ ወንዶች አሉ፣ ሴቶችም እንደዛው ከእውነት ታንጀቷ ታረቀችኝ መጣችልኝ እወዳታለሁ ብሎ ይሄ ሁሉ አሁን የነባ እንባ ነው እንደዚህ ያደረገው። ነባ እንባዋን እየረጨች አላህ ይብቃኝ እያለች አልቅሳ ሄዳለች። ነገር ግን ነባም በቃ ለደራ ስትል እየኖረች ነው ያለችው። ግን ውስጧ ተጎድቷል በጣም በአሁኑ ማለት ነው። ምክንያቱም በአንድም ባብራለች በአንድም ባብራ ሴት እንደዚህ ትቀየራለህ ብላ አላሰበችም። ምክንያቱም ልብህን ስለጎዳችህ ትከዳኛለህ፣ ትተህ ትሄዳለህ ብላ ነባ በጭራሽ አላሰበችም ነበረ። አሁን ዙራ ተዟዙራ መጣች፣ ልታረቃለች። እሰየው። ይቅርታ ማለት ትንሽነት አይደለም ትልቅነት ነው። ታረቀች። ተታረቀች ደግሞ በቃ መሀላችሁ አልገባም ቀጥሉበት ብላ መውጣት እንዳለባት እኔማ በቃ ታንተ መለየት አልፈልግም ብላ ቀጠለች ፈኪ። እውነት መስሎት አንዳንዱ ወንድ በቃ እንደ ራሱ ልብ ነው የሚያውና ተመልሳለች። የራሴ ያረጋታለሁ በሐላል መንገድ ይገባለሁ እያለ ሲል እኔ አህሙ ወንድሜ ነው እንጂ ሆቴል አስገባው አልችልም፣ የአኬራ ወንድሜ ነው አለች። ወንድምሽ ከሆነ እሱ ጋር ምን አሳሳመሽ? ምን አለጣጠፈሽ እንዴ? ወንድሜ አኬራ ወንድሜ ነው ታልሽ እኮ በስነ ስርዓቱ መሆን አለብሽ እንጂ የተሳሳማችሁ የተለጣጠፋችሁ በየሀገሩ እየዞራችሁ አብራችሁ ስራ እየሰራችሁ እንዴት ሊሆን ይችላል? ይህ ትክክል አይደለም። በመጨረሻም አሁን እንግዲህ በእኔ የደረሰ በእናንተ እንዳይደርስ
ውድ ወንድሞቼ እኔ ልቤ ተጎድቷል። ፈኪ ልቤን ጎድታኛለች፣ ሰብረዋለች። አሁን ዙራ ዙራ ወደ እኔ መጣች። ደግሞ ተራውን ማን ይሆን የሚያለቅሰው? ማንን ይሆን ልቡን የምትሰብረው? ጥይቱ ዙሮ ዙሮ ማን ላይ እንደሚፈነዳ አላውቅም አለ። ትክክል ነው። አሁንም ነገ ጧት አንዱ ጋር ትሄጃለሽ፣ ትለጣጠፊያለሽ፣ መልሰሽ ወይ አሁን ትመጫለሽ ወይ አንዱ ትለጠፊያለሽ ማለት ነው። እንደዚህ ባይሆን ደስ ይላል። በነገራችን ላይ ተጠንቀቁት፣ እንደዚህ አይነት ሰው ማለት ነው። ወንድም ሆነ ሴትም የወንድም አሳውርት አለ፣ የሴትም አሳውርት አለ። ግን ሴት አሰዳቢ አትሁኝ። አንድ ሴት ልጅ አንድ ታገባለች፣ ታልሆነላት ትፋታለች፣ 2 3 እሺ። ግን አንዱን ቀምሰሽ አንዱን ብለሽ አንዱን ብለሽ ምን አስፈለገ? ይሄ አስፈላጊነት አይደለም። ልትጠነቀቂ ይገባል። እንዴ አግባ የለሽም እንዴ? ቤተሰብ የለሽም? ጓደኛ የለሽም? ይሄ ነገር ያስጠላል፣ ይሄ ነገር ያስጠይቅሻል፣ አንቺም ጥሩ አይደለም ብሎ የሚመክርሽ ሰው የለም። በጣም ያሳዝናል። አሁን በጣም ተጎዳ። እውነት ለመናገር ልቡ ተሰብሯል። ስለዚህ አሁን እንግዲህ በእኔ ደረሰ፣ በእናንተ እንዳይደርስ ወንድሞቼ ተጠንቀቁ። ጥይቱ ዙሮ ዙሮ ማን ላይ እንደሚፈነዳ ባላቅም ጥንቃቄ አድርጉ። ተኔ ተማሩ ወንድሞቼ። የመጨረሻ ከህይወቴ ላስወጣት ዝግጁ ነኝ። ልቤ ተሰብሯል፣ ልቤ ሊጠገንልኝ አልቻለም እያለ እንግዲህ አሁን ቪዲዮ ሰርቷል ማለት ነው። ልቦና ይስጥሽ፣ ሌላ ምንም አይባልም፣ ልቦና ይስጥሽ ነው የሚባለው። የማይሆነውን ሰው ተጠግቶ የሰው ልብ መስበር ምን አስፈለገ? አንቺ በሆድሽ ኑሮሽን እያመቻችሽ እያለ ነባ እናሞ በቃ ስራቸውን ሲሰሩ ሲያምሩ ሲወጡ ሲገቡ በጣም ደስ ይላል። ግን መካከላቸው መተሽ አለያየሻቸው። ላትሆኚው ነገር ሆድሽን በሆድሽ አድርገሽ አንቺ ልትጎጂው እንጂ አህሙ ጋር ኑሮውን መስርተሽ ልትቀጣይ አይደለም አመጣጠሽ። ነባ ጋር ሆኖ እንደዛ ሲሆን ይሄን እበቀለዋለሁ ብለሽ ነው ተበቀልሽው ማለት ነው። ምክንያቱም መጀመሪያም አንቺ ነሽ ትተሽ ሄድሽው እንጂ አህሙ አይደለም ትቶሽ ሄደው። አህሙ አይደለም ትቶሽ ሄደው፣ አንቺው ራስሽ ነሽ በቃኝ ብለሽ ትተሽ ሄድሽው። እንዴት አንድ ሴት ልጅ ለስንት ጋር ነው የሚለጣጠፈው? አይበቃሽም እንዴ? አግብተሽ አይተሽዋል ከአንዴ 2 3። የሚያስጠላውን ኑሪ የሆነውን ነገር አታቂም? አትመልሽም? አይበቃሽም እንዴ? በሰው ህይወት እየገባሽ ለምን ብስቅልቅል ታወጫለሽ? ለምን ሰው ትጎጃለሽ?